ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 21 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የተለያዩ መረጃዎችን ይዣለሁ። ፖለቲካዊ እንዲሁም ደግሞ ወታደራዊና ቀጠናዊ መረጃዎችን አካትቼ ይዤ መጥቻለሁ። እየተከታተላችሁ ከመጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአረብ ኤሚሬትስ የድሮን አዋጊዎች በሱዳን መገደላቸውን የሱዳን ብሔራዊ ጦር አስታውቋል። የሱዳን ብሔራዊ ጦር እንደገለጸው የአረብ ኤሚሬትስ ወታደራዊ መኮንኖች በሱዳን ተገድለዋል። ያው አረብ ኤሚሬትስ ከጦር መሳሪያና ከሎጂስቲክ ከገንዘብ አቅርቦት ባሻገር ከፍተኛ ወታደራዊ ባለሙያዎቿንም በቀጠናው አሰማርታ በጦርነቱ እየተሳተፈች ስለመሆኑ የሚያሳይ ነው። ይህንን ጨምሮ በሱዳን ያሉ አጫጭር መረጃዎችን ጨምሮ የሀገር ውስጥ ዋና ዋና መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እስከ መጨረሻው አብራችሁን ቆዩ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በቀጥታ ወደ መረጃዎቹ ነው የምገባው። ወደ መረጃዎች ስገባ በኢትዮጵያ ውስጥ የመጨረሻ የተባለው ካርድ እየተመዘዘ መሆኑን እጅግ እንዳሳሰባቸው ፖለቲከኞች እየገለጹ ነው የሚገኙት። በብሔር እና በማንነት ጥያቄዎች የምትናጥ ሀገር፣ ከዚህ ጋር በተያያዘ ጦርነት ውስጥና ግጭት ውስጥ የገባች ሀገር አሁን ደግሞ በአገዛዙ በኩል የመጨረሻው የሃይማኖት ካርድ ተመዟል። ይህንን በተመለከተ ሰሞኑን በተለያዩ አካባቢዎች የተፈጸሙ ግድያዎችን ቀደም ብሎ በአርሲ የኦርቶዶክስ እምነት ተከታዮች ላይ ተከታታይ ግድያዎችን ጨምሮ አሁን በአማራ ክልል በተለያዩ አካባቢዎች ያሉ የሃይማኖት አባቶች ግድያዎች ጉዳዩ አሳሳቢ እንደሆነ የሚያሳዩ እንደሆነ ነው እየተገለጸ ያለው። ይሄ እንግዲህ እጅግ አደገኛ የሆነው ነው። ሃይማኖታዊ ካርድ ሃይማኖታዊ ጉዳይ በቀላሉ ተገብቶ በቀላሉ የሚወጣበት ጉዳይ እንዳልሆነ ይታወቃል። ሆኖም ግን አገዛዙ ይህንን እየመዘዘ ነው ብለዋል የፖለቲካ ፓርቲዎች። አድማጭ ተመልካቾቻችን እንደምታስታውሱት ዛሬ በጠዋቱ መረጃ ጊዜያችን ምናልባት ያልሰማችሁ አድማጭ ተመልካቾች ካላችሁ ወደ ኋላ ሄዳችሁ እንድትመለሱ በአክብሮት ጋብዛለሁ። አንድ የጥናት ላይ ያለ መረጃ መሰረት በማድረግ የቀረበ ዘገባ አለ። በአሁን ብልጽግና ፕሮቴስታንትን እንደ ሃይማኖታዊ መዋቅር እንደ ፖለቲካዊ መዋቅር እየተጠቀመ ነው የሚል አንድ ጥናት አለ። ዛሬ የቀረበው የጧቱ መረጃ ላይ ወደ ኋላ ሄዳችሁ ልትከታተሉት ትችላላችሁ። ይሄ ሃይማኖቱን ወይም ደግሞ የምዕመኑን የሚነካ ሳይሆን ብልጽግና ይህንን ሃይማኖት እንዴት መንግስታዊ ለማድረግና ከሌሎቹ ጋር ግጭት ውስጥ ለመክተት እያደረገ ያለውን ሁኔታ የሚያሳይ ነው። ከዚህ ጋር በተያያዘ ከ600 በላይ ቦታዎች ለፓስተሮች ተሰጥተዋል። እነዚህ ቦታዎች ደግሞ ተመልሰው ተሽጠዋል። ይህንንም በተመለከተ መረጃዎቹን በዝርዝር ልትከታተሉ ትችላላችሁ። በፕሮቴስታንት ብቻ ሳይሆን በኦርቶዶክስም በእስልምና ላይም በየአንዳንዱ በቤተ እምነት እጁን ያስገባው ብልጽግና በሃይማኖታዊ ጉዳዮችን እንደ ፖለቲካ ጉልበት እየተጠቀመባቸው እንደሆነ የሚያሳይ ጥናት ነው። ልትከታተሉ ትችላላችሁ። አሁን በቀጥታ ወደ መረጃው ነው የሚሄደው። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በአገሪቱ እየታየ ያለውን ወቅታዊ የጸጥታ ቀውስ በተመለከተ ባወጣው መግለጫ ገዢው ስርዓት በህዝቦች መካከል ግጭት ለመፍጠር የመጨረሻውን ሃይማኖታዊ ካርድ ስቧል ሲል ከሷል። ፓርቲው ምዕመናን ተደራጅተው ራሳቸውና እምነታቸውን ከጥቃት እንዲጠብቁ ነው እየጠየቀው። ያው መንግስት ይህን እያደረገ ስለሆነ ምዕመናን ራሳቸውን ጠብቁ የሚል መግለጫ ነው ፓርቲው ያሰራጨው። ዛሬ ሰኔ 21 2018 ዓ.ም ከአዲስ አበባ ባወጣው ይፋዊ መግለጫ ገዢው አገዛዝ ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማችነት አብሮ በኖረው ህዝብ መካከል ግጭትና እልቂት እንዲፈጠር ሆን ብሎ አጀንዳ ሲመዝ መቆየቱን ኢህአፓ በመግለጫው አንስቷል። ባለፈው የህዝቡ እርስ በርስ አለመታደል ተቆጨ ይመስለው አገዛዙ አሁን ላይ የመጨረሻ የሃይማኖት ካርድ በመምዘዝ ይህንንም ከላይ እስከታች ባለው የመንግስት መዋቅር አመራሮች አማካኝነት በተደጋጋሚ በአደባባይ መግለጡን ፓርቲው በክስ መልክ ባወጣው መግለጫ አሰምቷል። ከዚህ ቀደም በወለጋና በአርሲ በኦርቶዶክስ ተዋህዶ ምዕመናን ላይ የተፈጸመው ግድያ እንዲሁም በጦርነት ስም በመላው ሀገሪቱ አብያተ ክርስቲያናትና መስጂዶች ላይ የተቃጣው ውድመት ለዚህ ማሳያ እንደሆኑ ኢህአፓ አንስቷል። ይህ መግለጫ በወጣበት ዋዜማ በዳንግላ ከተማ የሁጣ መስጊድ ኢማም ሼክ ሱፊያን መሐመድ ወደ ቤታቸው በመመለስ ላይ ሳሉ በተተኮሰባቸው ጥይት ህይወታቸው ማለፉ ተሰምቷል። በተመሳሳይ ሁኔታ ሰኔ 17 ቀን በከሚሴ ሀገረ ስብከት የባቲ ጎሃ ጽባህ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ የሆኑት ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው ውስጥ በተከፈተባቸው ተኩስ መገደላቸውን ኢህአፓ በመግለጫው ጠቅሷል። በእምነት አባቶች ላይ የሚደረገው ጥቃት ለማስቆምና ፍትህን ለማስፈን የሚሻ የመንግስት መዋቅር ባለመኖሩ ምዕመናን ተደራጅተው ራሳቸውን ሃይማኖታቸውን ከጥቃት እንዲከላከሉ ኢህአፓ ጥሪ አቅርቧል። በመጨረሻም የኢትዮጵያ ኦርቶዶክስ ተዋህዶ እና የእስልምና እምነት ተከታዮች ካገዛዙ ከተደገሰላቸው የፖለቲካ ጥፋት ሴራ
እርስ በርስ እንዲጠባበቁና የወንድማማችነት እሴታቸውን አስጠብቀው እንዲኖሩ አደራ በማለት ፓርቲው ለተገደሉ የእምነት አባት ቤተሰቦች እና ምዕመናን መጽናናትን ይመኛል። ዛሬ ከአዲስ አበባ ባወጣው መግለጫ ሌላው በዚሁ ኢህአፓ ያለበት ትብብር ለኢትዮጵያ አንድነት በሚል ለምርጫ በፊት በተደረገው ትብብር ውስጥ ትብብሩ ለኢትዮጵያ አንድነት እውነተኛ የፖለቲካ ድርድር እንዲካሄድ ጠይቋል። በሰባተኛው ጠቅላላ ምርጫ በአራት የፖለቲካ ፓርቲዎች የተመሰረተው ትብብር በኢትዮጵያ አንድነት ሀገር ጸንቶ ለማስቀጠል እውነተኛ የፖለቲካ ድርድር በአስቸኳይ እንዲካሄድ ጠይቋል። የፓርቲዎቹ ስብስብ መንግስት ወደ እውነተኛ ድርድር እስኪመጣ ድረስ ሰላማዊ የፖለቲካ ትግሉን አጠናክሮ እንደሚቀጥልም ገልጿል። በሀገር ብሔራዊ ጥቅም ጉዳይ የማይደራደር አቋም እንዳለው ይፋ ያደረገው ትብብሩ የትብብሩ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ከአሃዱ መድረክ ጋር በነበራቸው ቆይታ መንግስት ምርጫ አሸንፊያለሁ በሚል ባለፉት ዓመታት ይከተለው የነበረውን መንገድ የሚቀጥል ከሆነ ሀገር አደጋ ላይ ይወድቃል፣ ሀገር አደጋ ላይ ይጥላል ብለው እንደሚያምኑ ገልጸዋል። ትብብሩ ምርጫው ይደገም የሚል አቋም እንደሌለው አብራርተው ለተፈጠሩ ችግሮች እልባት ለመስጠት የድርድር ሂደት መጀመርና ለነገ የማይባል ተግባር ውስጥ መግባት ያስፈልጋል ያሉት አቶ ጌትነት የዲሞክራሲ ስርዓት ባልዳበረበት ለኢትዮጵያ የተፈጠሩ ችግሮች በአንድ ጊዜ ሙሉ በሙሉ ይፈታሉ የሚል እምነት እንደሌላቸው ቢጠቁሙም ትብብሩ ያስቀመጣቸው ቅድመ ሁኔታዎች ምላሽ እስከሚያገኙ ድረስ ግን አሁንም ከስርዓቱ ጋር ለአስጨራሽ ትግል እንደሚያደርጉ ገልጸዋል። እንግዲህ በምርጫም ውጤት ብናገኝም ወደ ፓርላማ አንገባም በሚል መግለጫ መስጠታቸው ይታወቃል። ወደ ሌሎች መረጃዎች ሲሄድ በደራ ቀጠና በሸዋ ደራ የአካባቢው ነዋሪዎችና የጉንዶ መስቀል የከተማው ነዋሪዎች ዛሬ የኦህዴድ ብልጽግና ባለስልጣናት ሰብስበው ነበረ። የአካባቢው ማህበረሰብ ስብሰባ እንደተጠራ የተገለጸ ሲሆን የኦህዴድ ብልጽግና የአካባቢ ባለስልጣናት ሸኔ የሚባል ታጣቂ የለም በሚል ለተሰብሳቢዎቹ የተናገሩት ንግግር እጅግ አስቂኝ ሆኗል። በቀጠናችን በወረዳችን ሸኔ የሚባል ኃይል የለም። በህዝቡ ላይ የሽብር ወሬ የሚያወሩ ሐሰተኛ መረጃ የሚያሰራጩ አካላት ከድርጊታቸው ሊቆጠቡ ይገባል የሚል ለሸኔ ሽፋን የሚሰጥ ህዝባዊ ስብሰባ አድርገዋል ሲሉ ምንጮቹ ገልጸዋል። ሰሞኑን ወደ ደራ ቀጠና ከአባይ ሸለቆ ከምዕራብ ሸዋና አካባቢው ከሁለት እዝ በላይ የሸኔ ታጣቂ ኃይል መግባቱ 19 የወረዳዋ ቀበሌዎች በሸኔ ቁጥጥር ስር መግባታቸው በዚህ ቀጠና በሸኔ ላይ የአየር ጥቃት መፈጸሙን ያስታወሱት የመረጃ ምንጮቹ ይሄ ሁሉ በሆነበት ሁኔታ ሸኔ የለም ማለት አንድም ለሸኔ ሽፋን መስጠት ነው፣ ሁለትም እኛ ራሳችን ሸኔ ነን ከማለት ተለይቶ አይታይም ብለዋል። የኦነግ ሸኔ ታጣቂዎች ሰሞኑ ወደ ደራ ቀጠና ከገቡ በኋላ እስከ 45 የሚደርሱ ሰዎች ስለመገደላቸው፣ 18 በላይ ሰዎች ታግተው ስለመወሰዳቸው፣ በርካታ መኖሪያ መንደሮች ስለመቃጠላቸው ይሄ ሁሉ አሁን ባለበት ሁኔታ ሸኔ የለም የሚል መግለጫና ለተሰብሳቢ ይህንን መናገር ከሸኔ እንደማይለዩ ወይም ደግሞ የሸኔ ህጋዊ ሽፋን ሰጭ ስለመሆናቸው አመላካች ነው ሲሉ የመረጃ ምንጮች ገልጸዋል። ወደ ጉና ቀጠና ስንሄድ ፋኖ ለወራት ስልጠና ሲሰጣቸው የቆዩ ምልምል አባላቱን በዛሬው ዕለት ማስመረቁን አስታውቋል። በጎንደር ጉና ቀጠና ለወራት ስልጠና ሲወስዱ የነበሩ የፋኖ ምልምል አባላት ዛሬ መመረቃቸውን የኮሮና ክፍለ ጦሩ የህዝብ ግንኙነቶች አሳውቀዋል። ለወራት የውትድርና መሰረታዊ ስልጠና፣ የአካል ብቃት እንቅስቃሴዎችን እንዲሁም ደግሞ የትግል ርዕዮተ ዓለምና ተዛማጅ ፖለቲካና ወታደራዊ እውቀቶችን ስልጠና ሲሰጣቸው የነበሩ የፋኖ አባላት ናቸው በዛሬው ዕለት የተመረቁት። የፋኖ መሪዎቹ በተገኙበት የምረቃ መርሃ ግብር መደረጉን የገለጹት የመረጃ ምንጮቹ በዚህም ተመራቂዎቹ ወታደራዊ ስምሪቶችና ግዳጆችን ለመፈጸም ዝግጁ መሆናቸውን በምረቃው ዕለት አረጋግጠዋል ብለዋል። ወደ መቀሌ የሚወስደን መረጃ ላስከትልና እመለሳለሁ። ጌታቸው ረዳ አዲስ አበባ ሆኖ ዛሬ እንግዲህ በተለይ አስገራሚ ንግግር ተናግሯል። በሌላ በኩል ደግሞ የቀድሞ ጓደኞቹ እነ ደብረ ጽዮን ከመቀሌ የተለያየ ንግግር እየተናገሩ ነው የሚገኙት። አዲስ አበባ ዛሬ ጌታቸው ረዳ በመከላከያ ኮሌጅ ያደረገው ንግግር የብዙዎቹ መነጋገሪያ ሆኗል። ጌታቸው ረዳ ከመቀሌ ወደ አዲስ አበባ፣ ከአዲስ አበባ ወደ መቀሌ በተቀመጠበትና በቆመበት ቦታ ፊቱን አዙሮ የሚናገራቸው አወዛጋቢ አይነኬ ንግግሮች ጭምር በመናገር ብዙዎቹን እያስገረመ ይገኛል። ጌታቸው ረዳ ትላንትና በትግራይ በነበረበት ጊዜና በትግራይ በጦርነት ጊዜ አብይ አህመድን በተናጠል የአማራ ምሁራንን በጅምላ የአማራ ልሂቃንን እንደዚሁ በጅምላ እንዲሁም ደግሞ ኢትዮጵያን እንደ ሀገር ለማፍረስ ሲኦል ድረስ እንወርዳለን የሚል ጠንካራ ትችት በማቅረብ የሚታወቅ ነው ጌታቸው ረዳ።
እንግዲህ ኢትዮጵያን ለማፍረስ ሲኦል ድረስም ቢሆን እንወርዳለን፣ የአማራ ልሂቃን ጋር ሂሳብ ለማወራረድ አስፈላጊውን ዋጋ እንከፍላለን ሲል የነበረ ነው ጌታቸው። አብይ ላይ የተናገረውና ያወረደውን ስድብ ደግሞ ለመናገርም ያው በጣም ነው የሚያስቸግረው። አሁን ትላንትና ከ3 ዓመት በፊት መቀሌ ሆኖ ይናገር የነበረ ሰው ዛሬ ደግሞ አዲስ አበባ ሆኖ ፊቱን ወደ መቀሌ ካዞረ በኋላ ጌታቸው የቀድሞ ጓደኞቹን እንዳይሆን እያደረጋቸው ነው የሚገኘው። እንግዲህ ጌታቸው ዛሬ ከንግግሩ ባሻገር ወታደራዊ ትዕዛዝም የሰጠበት ጥሪ ነው። በመከላከያ ኮሌጅ የተገኘ ስለሆነ የቀድሞ ጓደኞቹ ላይ መከላከያ አስቸኳይ እርምጃ እንዲወስድ እንደ ኢታማጆር ሹምም ጥሪ አቅርቧል። ጌታቸው ረዳ እንግዲህ በነ ደብረጽዮን ላይ መከላከያ እርምጃ እንዲወስድ አብዝተው እየወተወቱ ከሚገኙት የትግራይ ፖለቲከኞች መካከል ጌታቸው ረዳ አንዱና ቀዳሚው ነው። እንግዲህ ጌታቸው ዛሬ ከተናገራቸው ንግግሮች መካከል ጥቅምት 24 የሰሜን ዕዝ የተመታበትን ጊዜ በተመለከተ በመከላከያ ኮሌጅ ባደረገው ንግግር የመከላከያ ሰራዊት ላይ የተፈጸመው ክህደት የህወሓት ቡድን ውለታ የማይቆጥር የሰብአዊነት እንጥፍጣፊ እንደሌለውና ይህንን እንጥፍጣፊ እንደሌለው ያሳየበት አስነዋሪ ተግባር ነው። ቡድኑ ይህንን ሰይጣናዊ ተግባር ሲፈጽም መነሻና መድረሻ በሌለው የውድንብር ፖለቲካ ስሌት እንደነበር ጌታቸው አንስቷል። እንግዲህ ጌታቸው የሰሜን ዕዝ ከተመታ በኋላ ጦርነቱ ከተቀሰቀሰ በኋላ በህወሓት የትጥቅ ትግል ዋና የህዝብ ግንኙነት ዋና የሚዲያ ሰው ሆኖ ሲሰራ ነበር። ያኔ ሰሜን ዕዝ የተመታበት አግባብ ትክክል ስላልሆነ ከእናንተ ጋር አልሰራም ብሎ ወደ መከላከያ ሰራዊቱ አልተቀላቀለም። አሁን ግን ይህንን እያለ ነው የሚገኘው። ምክንያት ከስልጣን ያባረረው የነ ደብረጽዮን ቡድን ስለሆነ ነው። በዚህ የተነሳ ያለፈውን አውዳሚ ጦርነት ያስተማራቸው ነገር ቢኖር ግምገማቸውና ስሌታቸው ፍጹም የተሳሳተ እንደነበር ነው ብሏል። እነ ደብረጽዮንን ጌታቸው ይህንን ጉዳይ ሲያነሳም የኢትዮጵያ ሕዝብ በሀገሩ ጉዳይ ያሳየው አንድነትና ትብብር እኛ ሰላ ድንጋይ ደብረ ብርሃን ደርሰን በኪሳራ እንድንመለስ አድርጎናል ብሏል። በዛ ወቅት ያለው አሰላለፍና አሁን ያለው አሰላለፍስ እንዴት ነው የሚለውንም ጌታቸው ዝቅ ብሎ ሲያነሳ ፕሪቶሪያ እንድፈርም የተደረግኩት በፍጥነት ተከበናል፣ እባክህ ቶሎ ፈርም በሚል የህወሓት ሰዎች ሲንጫጩብኝ ነበር። ዛሬ በተገላቢጦሽ እኔን ይከሳሉ። የከሰረ ፖለቲካ አካሄዳቸው ነው ሲልም ጌታቸው ይህን አንስቷል። ሌላው ጌታቸው ዛሬ በንግግሩ ውስጥ ጽምዶን በተመለከተ የውጭ ታሪካዊ ጠላቶችን በጥቅም ላይ በመቧደን በኢትዮጵያ ላይ የሚሰሩ ኃይሎች ባንዳ ጽምዶ ሲልም ፈርጇል። መከላከያ ሰራዊቱ ለማንኛውም ግዳጅ ዝግጁ እንዲሆን ጌታቸው ጥሪ አቅርቧል። እንግዲህ እዚህ ላይ ነው ኢታማጆር ሹም ጌታቸው ረዳ የተባለው። የህወሓት ቡድን በጥቅምት ወር 2013 ዓ.ም በመከላከያ ላይ የፈጸመው ጥቃት ስሌቱ ስህተት እንደነበር ጌታቸው ሲገልጽ ከኤርትራና ከግብጽ በመሻረክ ኢትዮጵያን የባህር በር ያሳጣት ህወሓት ነው ሲል ዛሬ ተናግሯል። ጌታቸው እንግዲህ ይሄ ህወሓት ኢትዮጵያ ላይ ያደረሰውን በደልና ግፍ ሌላው ሰው መስማት የሚፈልገውን አሁን ከሚናገር ኢትዮጵያን የባህር በር ካሳጣ ኃይል ጋር ከግብጽ ጋር ከሚሻረክ ኃይል ጋር ለምን አብሮ የድርጅቱ ሊቀመንበር እስከመሆን ድረስ የዘለቀ የአባልነት ወይም ደግሞ የታማኝነት መንገድ ሄደ የሚለው ጥያቄ ቢጠየቅ ዛሬ አዲስ አበባ ስለቆመ ነው የሚሆነው መልሱ። መቀሌ ቢሄድ ደግሞ ያው ከዚህ ግልባጩን ሊናገር ይችላል። እንግዲህ ጌታቸው ይህንን ድርጊት ለማክሸፍ ጽምዶንም ሆነ የህወሓትን እንቅስቃሴ ለማክሸፍ በምድር በአየር በሳይበር በመካናይዝድ አደረጃጀት ራሱን በቴክኖሎጂ ያዘመነ ሰራዊት ያስፈልጋል በሚል ጥሪም አድርጓል። ይህንን እንግዲህ ብርሃኑ ጁላ ሲናገረው በኢታማጆር ሹም ቦታው የሚሰማውን ዛሬ ደግሞ ጌታቸው ይህን ብሏል። በሌላ በኩል እነ ደብረጽዮን ደግሞ ዛሬ ሰኔ 21 2013 ዓ.ም ከ8 ወራት በኋላ የትግራይን መቀሌን መልሰው የተቆጣጠሩበትን የነጻነት ቀን ብለው እያከበሩ ነው የሚገኙት። እንደምታስታውሱት 2013 ሰኔ 11 እስከ ሰኔ 13 ዘመቻ ሉላ በሚል ህወሓት ባደረገው ዘመቻ በተንቤን በረሃ በርካታ ክፍለ ጦር ነው ያለቀው። በኢትዮጵያ ጦርነት ታሪክ ምናልባት በአንድ ቀንና በተከታታይ ጥቂት ቀናት ዘመቻ በርካታ ኃይል ያለቀበት ዘመቻ ነው። የተንቤን ቀጠናዎች እንግዲህ በስተ ምዕራብ በኩል የጎንደር የጠለምት ተራሮች፣ የበየዳና የሰሜን ተራሮች፣ ተከዜ ወንዝ፣ በስተ ደቡብ የአበርገሌ ተራሮች፣ የዋግ ተራሮች፣ በስተ ምዕራብም እንደዚሁ የተንቤን ተራሮች፣ በስተ ሰሜንም የተንቤን ተራሮች በከበቡትና በስተ ምስራቅም የአምባላጌ ተራሮች በከበቡት ተንቤን ውስጥ ነው ይሄ እልቂት እየተደረገው። ይህን ደግሞ በወቅቱ እቅድ በማውጣት እነ ታደሰ ወረደ ያደረጉት ዘመቻ ነው። ይህንን እያከበሩ ይገኛሉ። ዛሬ እነ ደብረጽዮን በዚህ መግለጫ ላይ እንግዲህ እነ ደብረጽዮንም ጥሪ አድርገዋል። ይህ ድል ህዝባዊና ፍትሃዊ ትግል በጽናት በመምራት የታየ ውጤት ነው።
ስለሆነም አሁንም ዘመቻ ሉላ 5ኛ ዓመትን ስንዘክር ካለፈው ትምህርት በመውሰድ ለቀጣዩ ዘመቻ ዝግጁ መሆን አለብን ሲል ህወሓት ዛሬ ባወጣው መግለጫ ላይ ደብረጽዮንም እንደዚሁ በፌስቡክ ገጹ በለጠፈው ጽሑፍ ላይ ይህንን ጥሪ አቅርበዋል። ሌላው ከአዲስ አበባ ኤርትራን የተመለከተ ነው። እንግዲህ ጌታቸው ረዳ ህወሓትን እንዲሁ ደግሞ ሌላ ኃይል ደግሞ በኢትዮጵያ መንግስት በኩል የሚደገፍ ሌላ የኤርትራ ኃይል ደግሞ መግለጫ እንዲሰጥ ተደርጓል። ይሄም በኤርትራ ውስጥ አንድ ሌላ ንቅናቄ ስለመመስረቱ ነው። ቀደም ብሎ የኢሳያስ አፈወርቂን መንግስት እንዲታገሉ በኢትዮጵያ በኩል ድጋፍ እየተደረገላቸው ተመስርተው እዚህ ግባ የሚባል እንቅስቃሴ ሳያደርጉ የተበተኑት እነ የኤርትራ ሰማያዊ አብዮት ብርጌድ ንሓመዱ፣ የቀይ ባህር አፋር ዲሞክራሲያዊ ኃይሎች፣ የኤርትራ አፋር ብሔራዊ ጉባኤ፣ የኤርትራ ዲሞክራሲያዊ ኃይሎች ጥምረት የተባሉ አደረጃጀቶች ምንም እዚህ ግባ የሚባል ውጤት ሳያመጡ ተበትነዋል። ካልሆነም ደግሞ እዚህ ግባ የሚባል እንቅስቃሴ እያደረጉ አይደለም። አሁን ደግሞ መቀመጫውን በኢትዮጵያ ውስጥ ያደረገና በኢትዮጵያ መንግስት ድጋፍ የሚደረግለት የአዲሱ የኤርትራ ንቅናቄ ኃይል ራሱን አረንጓዴ አብዮት ፕሮጀክት ብሎ መጥቷል። ይሄኛው ለየት የሚያደርገው የሃይማኖታዊ አጀንዳም ያለው ነው። ባለፈው መቀመጫቸውን በኑሮ እያደረጉ አንድ ኤርትራዊ ተመራማሪ ይህንን ቡድን በተመለከተ ቀድሞ መረጃ ማውጣታቸው ይታወቃል። ኤርትራዊ ተመራማሪ ይህንን መረጃ ይፋ ካደረጉ በኋላ ዛሬ በአዲስ አበባ የቡድን መግለጫ መስጠቱን ነው መረጃዎቹ የሚያሳዩት። ይሄ አረንጓዴ አብዮት ፕሮጀክት ብሎ ራሱን የሰየመውና የኤርትራን መንግስት በትጥቅና በተለያየ እንቅስቃሴ ጥላለሁ ብሎ የሚንቀሳቀሰው ቡድን የኤርትራን መንግስት ቀጠናዊ አለመረጋጋት በመፍጠር በሚል ይከሳል። የአረንጓዴ አብዮት ስርዓቱ ስልጣኑን ጠብቆ ለማቆየት ለረጅም ጊዜ በቀጠናው ያለውን አለመረጋጋት ኃላፊነት እንዳለበት የኢሳያስን መንግስት ይከሳል። የንቅናቄው ሊቀመንበር እንግዲህ መሐመድ አህመድ አሰናይ ይባላል። ይህንን ለማድረግ ወታደራዊ ዝግጅት እያደረጉ እንደሆነ ነው እየገለጹ ያሉት። ያው እንግዲህ ወደፊት አብሮ የሚታይ ነው የሚሆነው። በኤርትራ ውስጥ ያለውን የውስጥ የፖለቲካ ቀውስ ስለመፍታት ዘላቂ ሰላም ስለማምጣትም ገልጿል። ስትራቴጂክ ጉዳዮችን በተመለከተ በዋናነት ወታደራዊ እንቅስቃሴ የትግል ስትራቴጂያቸው እንደሆነም ገልጿል። ቡድኑ አሁን ያለውን ሁኔታ በተመለከተ ውይይት ለማድረግ የማይቻል ስለሆነ ይህንን ገምግመን የትጥቅ ትግልና ወታደራዊ ትግልን ተግባራዊ እናደርጋለን ብሏል። ራሱን የቻለ የተዋቀረ የፖለቲካ ኢኮኖሚ ማህበር ለመፍጠር እንንቀሳቀሳለን። አገራዊ ሞዴል ለማዘጋጀት እንደዚሁ እንንቀሳቀሳለን። ታሪካዊ፣ ጂኦግራፊያዊ፣ ባህላዊ ሁኔታዎችን መሰረት ያደረገ የፖለቲካና የወታደራዊ ስምሪቶች ይኖሩናል በሚል መግለጫ ሰጥቷል። ቀይ ባህርን በተመለከተም እንደዚሁ ሰጥቷል። አሁን የተመሰረተው አረንጓዴ አብዮት ፕሮጀክት ከዚህ በፊት ኢሳያስ አፈወርቂን መንግስት ለመጣል በአዲስ አበባ ድጋፍ ከተደረገላቸውና ወራት ሳይቆዩ ከተበተኑት የተለየ ምን ባህሪ ይኖረዋል? የት ድረስ ይደርሳል? ወይስ ደግሞ የሚዲያ ፕሮፓጋንዳ ብቻ ሆኖ ይቀራል የሚለውን አብረን የምናየው ነገር ይሆናል ወደፊት። ለማንኛውም በመረጃ ደረጃ ባለፈው አንድ ኤርትራዊ በኖርዌይ የሚገኙ ይህን አጋልጠው ነበር። አሁን ደግሞ የቡድኑ መሪዎች ይህንን እየተናገሩ ነው። ይሄኛው እንግዲህ ከአረብ ኤሚሬትስ ጭምር ድጋፍ ያለው ሃይማኖታዊ ይዘት ያለው ንቅናቄም እንደሆነ ነው ከአርማዎቹ ላይ እንዲሁም ደግሞ ከምልክቶቹ ላይ ለማየት እየተቻለው። ወደ ጎረቤት ሀገር ሱዳን ዋና ዋና መረጃዎች እነዚህ የሱዳን የሆኑ እንጂ ጉዳዩ ከኢትዮጵያ ጋር በቀጥታ የሚተሳሰሩ ናቸው። በሱዳን እየተካሄደ ያለውን የእርስ በርስ ጦርነት ዓለም አቀፋዊ ይዘት እየያዘ መምጣቱን የሚያሳዩ መረጃዎች እንግዲህ በብዛት እየወጡ ነው። የሱዳን ጥምር ጦር የሚባለው የአልቡርሃን ጦር በሰሜን ዳርፉር የአቡ ቀምራን ቀጠና ዛሬ ነፃ ማውጣቱን አሳውቋል። በውጊያው የአረብ ኤሚሬትስ የሰው አልባ ድሮን ቴክኒሻን መኮንንና ተቆጣጣሪ መገደሉን ገልጿል። በሰሜን ዳርፉር አቡ ቀምራ ቀጠና ከማለዳ ጀምሮ እስከ ምሽት በተደረገው ከባድ ውጊያ የሱዳን ጦር የጋራ ኃይል የፈጥኖ ድራሽ ኃይሉን ቡድን ማሸነፉና በርካታ ወታደራዊ ተሽከርካሪዎችን መማረኩን አስታውቋል። በዚህ ውጊያ ላይ ኢሳ ጋሎም አል ባሉሽ ተብሎ የሚጠራ የአረብ ኤሚሬትስ የድሮን ቴክኒሻን እና ሌላ አንድ የበላይ ተመልካች መኮንን በሱዳን ጦር ተመተው ስለ መገደላቸው ገልጿል። ይህንን በተመለከተ የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር እነዚህን ወታደራዊ አዛዦች እና ቴክኒሻኖች መሞታቸውን ገልጾ የሞቱት ግን በአገር ውስጥ በልምምድ ወቅት እንደሆነ ነው የገለጸው። ሱዳን ውስጥ አልሞቱም የሚል ማስተባበያ ሰጥቷል። ይህ በእንዲህ እንዳለ የሱዳን ጦር ጠቅላይ ኤታማዦር ሹም ያሲር አለታ ሱዳን እየተዋጋች ያለችው በዓለም አቀፍ ጽዮናውያን እና የአቡዳቢን ባለስልጣናት ጭምር መሆኑን በመጥቀስ እስራኤልንና አረብ ኤሚሬትስን እየተዋጋን ነው፣ በቅርቡ ወደ ዳርፉር ቀጠና ሰራዊታችን ይገባል ብለዋል። ሌላው ዓለም አቀፍ ተመራማሪዎችና ባለሙያዎች ለብሪታንያ ፓርላማ ያቀረቡትና አዲስ የሳተላይት ምስል፣ የሞባይል ስልክ መረጃዎች፣ የኮሙኒኬሽን መዝገቦች ትንተና
የሱዳን አማጺው ቡድን በተለይ አርኤስኤፍ ወታደራዊ አቅሙን እየገነባ ያለው ከውጭ ሀገራት ድጋፍ ነው። በዚህ ሪፖርት መሰረት ኢትዮጵያ ለአማጽያኑ የሚተላለፈውን የሰው ኃይል፣ የኮሚኒኬሽን፣ የኔትወርክ መሸጋገሪያ እንደ ማዕከል ሆና እያገለገለች ነው ሲል ሪፖርቱ ገልጿል። ምንም እንኳ የተባበሩት አረብ ኤሚሬትስ በምዕራባውያን ዋና ከተሞች ላይ ባላት የፖለቲካ ተጽዕኖ ምክንያት እነዚህ መረጃዎች ቀደም ብለው ይፋ እንዳይሆኑ ጫና ስታደርግ እንደነበር ቢገለጽም አሁን ግን ኤሚሬትስ እና በኢትዮጵያ ያለው ዓለም አቀፋዊ ጉዳይ ትኩረትና ክትትል እየበረታበት እንደመጣ መረጃዎቹ ያሳያሉ። ይህ በእንዲህ እንዳለ የሱዳን ጦር መሪ አብዱልፈታህ አልቡርሃን አማጺውን ቡድን ሙሉ በሙሉ ካልደመሰስንና ትጥቅ ካልፈታ በስተቀረ ምንም አይነት የሰላም ድርድር እንደማይኖር ገልጸዋል። የምስራቅ ሱዳን ነጻነት ንቅናቄ ከሌሎቹ አጋሮቹ ጋር በመቀናጀት በምስራቅ ሱዳን ቀጠና የሚገኘው ወታደራዊ ካምፖች ውስጥ የኃይል ስምሪት ማጠናቀቁንም ይፋ አድርጓል። ይህ ስምሪት በቀጠናው አስተማማኝ ሰላምን ለማስፈን የጥበቃ ስራዎችን ለማገዝ የተደረገ ድርጅታዊ ዝግጅት መሆኑን ንቅናቄው አስታውቋል። የሱዳን መንግስት መቀመጫው በሆነችው በፖርት ሱዳን አካባቢ አዲስ ኃይልና ንቅናቄ ስምሪት መውሰዱ ለቀጠናው ወታደራዊና ፖለቲካዊ የኃይል ሚዛን ለውጥ ያመጣል ነው የተባለው። ዛሬ ከኢትዮጵያ ድንበር አቅራቢያ በምትገኘው ኩርሙክ ከተማ ዙሪያ በርካታ መንደሮች ከባድ ውጊያ እየተደረገ እንደሆነ መረጃዎች ገልጸዋል። በሱዳን መደበኛ ጦርና በአርኤስኤፍ መካከል ነው ውጊያ እየተደረገ ያለው። በውጊያ ወቅት የሱዳን ጦር ከፈጥኖ ደራሽ ኃይሉ ጋር ላይ በርካታ ወታደራዊ ተሽከርካሪዎችን፣ የጦር መሳሪያዎችን፣ ጥይት ስለመማረኩ ሲገልጽ በሰው ህይወት ላይ የደረሰው ጉዳት ግን በዝርዝር አልታወቀም። በሌላው ከበባ ውስጥ የምትገኘው የአወይድ ከተማን በተመለከተ ዛሬም ተከታታይ የድሮን ጥቃት በፈጥኖ ደራሽ ኃይሉ ተፈጽሞባታል። የሱዳኑ ፈጥኖ ደራሽ ኃይል የሰሜን ኮርዶፋን ዋና ከተማ የሆነችውን አልኦወይድን ለመቆጣጠር ከቀሪው የሀገሪቱ ክፍሎች ለመነጠል የጀመረውን ከበባ አጠናክሮ ቀጥሏል። የተባበሩት መንግስታት ድርጅት፣ አሜሪካ፣ አውሮፓ ህብረትና ሌሎች ሀገራት ግን ከበባውን ለቆ እንዲወጣ ጠይቀዋል። ቡድኑ በከተማዋ የነዳጅ ማከማቻዎች፣ የአቅርቦት መስመሮች ላይ የሰነዘረ ድሮን ጥቃት ቢያንስ 6 ንጹሃንን በዛሬው ዕለት ሲገድል የኤሌክትሪክ የውሃ መስመሮችና የከተማዋ ዋና ዋና መሰረተ ልማቶች በአየር ጥቃት ከፍተኛ ውድመት እንደደረሰባቸው መረጃዎቹ ገልጸዋል። የሱዳን መደበኛ ጦርም ከተማዋን ለመከላከል ተጨማሪ ኃይል እያሰባሰበ እንደሆነ ሱዳን አካባቢ የወጡ መረጃዎች ገልጸዋል። ለዛሬ የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከሚዜ